ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሐምሌ 22 የ2018 የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና 5 ቋንቋዎች የፌዴራል የሥራ ቋንቋ እንዲሆኑ ተሳታፊዎች በምክክር ጉባኤው ሐሳብ አቀረቡ። ኢትዮጵያ በታላቁ ህዳሴ ግድብ ላይ በግብጽ የቀረበውን አዲስ ውንጀላ ውድቅ አደረገች። ወደ ውጪ ስናልፍ በጃፓን ኩማሞቶ ከተማ በሬክተር ስኬል 7.1 የመሬት መንቀጥቀጥ ተከሰተ። ወደ ቀዳሚ ዜናችን እንለፍ። 5 ቋንቋዎች የፌዴራል የሥራ ቋንቋ እንዲሆኑ ተመካካሪዎች ምክረ ሐሳብ ማቅረባቸው ተገለጸ። በምክክር ጉባኤው በ10 እና 50 ሰዎች ደረጃ የተደራጁ ንዑሳን ቡድኖች የተነጋገሩባቸው የአጀንዳ ምክረ ሐሳቦች 250 ሰዎችን ለሚይዘው ስልታዊ ቡድን የመምራት ሂደት ላይ ደርሰዋል ተብሏል። ጉባኤተኞቹ ከሚመክሩባቸው 8 አጀንዳዎች መካከል የሀገር ግንባታ አንዱ ሲሆን በዚሁ አጀንዳ ላይ በ10 እና 50 ሰዎች የተደራጁ ንዑሳን ቡድኖች በውይይታቸው ያቀረቧቸውን ዋና ዋና ምክረ ሐሳቦችን ጉዳዮች በጥልቅ የተከታተሉ ተመካካሪዎች ገልጸዋል። ተመካካሪዎቹ እንደገለጹት በዚሁ አጀንዳ ሀገር የማናት የብሔር ወይስ የዜጋ የኢትዮጵያ ማንነት ዜግነትን ብሔርን ወይስ መድብለ ብሔራዊ ፌዴራላዊ ማንነትን መሰረት ያደረገ ከእኛና እነርሱ ከሚለው ከፋፋይ ትርክት እንዴት ወደ እኩልነትና የጋራ ተጠቃሚነት ስሜት እንደሚመጣ የሚጋጩ ታሪኮች እንዴት እንደሚታረቁ የጨቋኝ ተጨቋኝ ትርክት እንዴት እንደሚገመገም በኢትዮጵያ ባንዲራ ያለው አርማ እንዲወጣና በእርግብና በሌሎች ምልክቶች እንዲተካ በፌዴራል የሥራ ቋንቋ ጉዳይና በሌሎች ጉዳዮች የተለያዩ ምክረ ሐሳብ ቀርበውበታል ተብሏል። የፌዴራል የሥራ ቋንቋ ጉዳይ በሚመለከት ስለቀረቡ ምክረ ሐሳቦች ማብራሪያ የሰጡን ተመካካሪዎች በበኩላቸው አማርኛ በብዙ ኢትዮጵያውያን የሚነገር ከመሆኑ አንጻር አሁን ያለው የፌዴራል የሥራ ቋንቋ መሆኑን ይዞ ይቀጥል፣ አማርኛና ኦሮምኛ የፌዴራል ቋንቋዎች ይሁኑ የሚሉ ምክረ ሐሳቦች መቅረባቸው ተነግሯል። እንዲሁም አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሊኛ የፌዴራሉ የሥራ ቋንቋ ይሁኑ የሚሉ ሐሳቦች መቅረባቸው ገልጸዋል። አማርኛ ብሔራዊ ቋንቋ ሆኖ ሌሎቹ ደግሞ የፌዴራል የሥራ ቋንቋ ይሁኑ የሚል ሐሳብ አለ ብለዋል። በተጨማሪም እንግሊዘኛ፣ አረብኛ፣ ፈረንሳይኛ፣ ቻይንኛ የውጭ ሀገራት ቋንቋዎች በትምህርት ስርዓት ውስጥ እስከ ዩኒቨርሲቲ ድረስ ቢካተቱ የፌዴራል የሥራ ቋንቋዎች ቢሆኑ የሚሉ ሐሳቦች ቀርቦ በሌላ በኩል ደግሞ የኛን ቋንቋ ያጠፋል በሚል አከራካሪ መሆኑ ተጠቁሟል። ከስራ ዕድል አኳያ እንዲሁም ኢትዮጵያ የአፍሪካ ህብረትና የሌሎች ዓለም አቀፍ ተቋማት መቀመጫ ከመሆኗ አንጻር ፈረንሳይኛ፣ ስዋሂሊኛ፣ እንግሊዘኛ ቋንቋዎች በካሪኩለም ተካተው ኢትዮጵያውያን የሚማሩበት መሆን አለበት የሚል ሐሳብ መቅረቡንም ምንጮችን ገልጸዋል። የክልሎች የቋንቋ አጠቃቀምን በተመለከተ የፌዴራል የሥራ ቋንቋ ሊሆኑ ይገባል ከሚባሉት መካከል ቢያንስ 2ቱን ክልሎች ተጨማሪ ክልሉ የሥራ ቋንቋ አድርገው እንዲጠቀሙ ከተሳታፊዎች ምክረ ሐሳብ መሰንዘሩንም አስረድተዋል። የፌዴራል የሥራ ቋንቋዎች መሆን ያለባቸው የሚመረጡት በክልሎቹ የህዝብ ቁጥር መሰረት እንዲሆን መጠየቁንም ያስረዱት ምንጮቻችን የቀረቡት ምክረ ሐሳቦች ገና በቀጣዮቹ ቡድኖች ጭምር ምክክር እንደሚደረግባቸውና ድምዳሜ ላይ እንዳልተደረሰባቸው አስገንዝበዋል። ኢትዮጵያ በታላቁ ህዳሴ ግድብ ላይ በግብጽ የቀረበውን አዲስ ውንጀላ ውድቅ አደረገች። የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያቀረበችው መሰረተ ቢስ ውንጀላ ውድቅ አድርገዋል። ሚኒስትሩ ካይሮ በፕሮጀክቱ ላይ እውነታውን ያላገናዘቡ አቤቱታዎችን ከመደርደር ይልቅ ቀደም ሲል በተስማሙባቸው ማዕቀፎች መሰረት ወደ ድርድር ብትመለስ የበለጠ ተጠቃሚ እንደምትሆን ገልጸዋል። ከሰሞኑ ከፍተኛ የግብጽ ባለስልጣናት ግድቡ በግብጽ የውሃ ደህንነት ላይ ስጋት ደቅኗል ሲሉ አዲስ ውንጀላ በማቅረብ ላይ መጠመዳቸውን የሚገልጹ በርካታ ዘገባዎች በመሰራጨት ላይ ይገኛሉ። በኢትዮጵያ በግብጽና በሱዳን መካከል ይካሄድ የነበረው የሶስትዮሽ ድርድር ግብጽ በግድቡ አሞላልና አሰራር ላይ አሳሪ ስምምነት እንዲደረግ ባላት ግትር አቋም ምክንያት ከተቋረጠ ሰነባብቷል። በመሆኑም ከግብጽና ከሱዳን ከሚነሱ ውዝግቦች በተጨማሪ የሀገር ውስጥ የውሃ ሀብት አስተዳደር የግጭት መንስኤ እንዳይሆን ሊሰራ እንደሚገባ ተገልጿል። የሀገር ውስጥ በረራ አክሳሪ መሆኑን የኢትዮጵያ አየር መንገድ ገለጸ። አየር መንገዱ የሀገር ውስጥ የበረራ መዳረሻዎች ብዛት ከ22 ወደ 25 ከፍ ማድረግ ቢቻልም ከገቢ አንጻር ግን አትራፊ ያለ መሆኑን አስታውቀዋል። እንዲሁም በመካከለኛው ምስራቅ ሀገራት የተከሰተው ጦርነት የአየር መንገዱ ወጪን ከእነዚህ ቀደም ከነበረበት በ25 በመቶ እንዲጨምር ምክንያት ሆኗል ነው የተባለው። ኤልዳና ታደሰ ተጨማሪ አላት።
የኢትዮጵያ አየር መንገድ የ2025-26 በጀት ዓመት የሥራ ክንውን ሪፖርት ሐምሌ 22 ቀን 2018 ዓ.ም ለጋዜጠኞች አቅርበዋል። ሪፖርቱን ያቀረቡት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሳው ናቸው። አቶ መስፍን በበጀት ዓመቱ ለኢትዮጵያ አየር መንገድ ብዙ የሰራበትና የተንቀሳቀሰበት ጥሩ ዓመት ነበረም ብለዋል። በሀገሪቱ የሚከሰቱ የሰላም እጦቶች ሳቢያ መንገደኞች ከየብስ ትራንስፖርት በላይ የአየር ትራንስፖርቶችን ለመጠቀም ተገደዋል። በተደጋጋሚ ጊዜ የዋጋ ጭማሪ የሚደረግበት የሀገር ውስጥ በረራ ተጓዦችን ሰልችቷል የሚል ጥያቄ የቀረበላቸው አቶ መስፍን የሀገር ውስጥ መዳረሻዎችን ብዛት ከ22 ወደ 25 ከፍ ማድረግ መቻሉን አንስተው የሀገር ውስጥ በረራ ከትርፉ ይልቅ ኪሳራው ይበልጣል ብለዋል። ዋጋ ትጨምራላችሁ የተባለው እውነት ነው። በዓል ስለሆነ አይደለም ዋጋ የምንጨምረው፣ ግን ወጫችንን ለመሸፈን ብለን ነው። የህዝቡን ፍላጎት ለማሟላት ስንል ብዙ አውሮፕላን እንመድባለን። 16 በ17 በ18 ይመደብ። እነዚህ በትርፍ የሚሄዱ አውሮፕላኖች ሲመለሱ ባዷቸው ነው ይመለሱ። ኪሳራው በጣም የባሰ ይሆናል። ስለዚህ ምንድነው የምናደርገው? የደርሶ መልሱንም ያህል አይደለም፣ አትሊስት የተወሰነ 50% ምናምን ጨምረን ያኔ ልክ ነው። ለተገልጋዩ ውድ ይሆናል፣ ግን ምርጫ የለም። የኢትዮጵያ አየር መንገድ ከዚህ ዓመት ጀምሮ በሀገር ውስጥ ኤርፖርቶች የማታ በረራ እንደሚጀምርም አንስተዋል። በተለይም የመጀመሪያ ሩብ ዓመታት አመቺ የስራ ጊዜ ነበር ያሉ ሲሆን በበጀት ዓመቱ ማጠቃለያ አካባቢ በገልፍ ሀገራት የተከሰተው ችግር የተወሰነ ተጽዕኖ ቢያሳድርም በአጠቃላይ ጥሩ ዓመት ነበረም በማለት አክለዋል። በበጀት ዓመቱ 4 አዳዲስ ዓለም አቀፍ መዳረሻዎችን በመጨመር ዓለም አቀፍ የመዳረሻ ቁጥርንም ወደ 150 ከፍ በማድረግ እንዲሁም 9 አዳዲስ አውሮፕላኖች በግዥና በኪራይ በበጀት ዓመቱ ወደ ስራ መግባታቸውንም ተናግረዋል። ክለል አድርገን ስናየው ያደረግነው በረራ ያጓጓዝነው ሰው ጭነት በጥቅሉ ሲታይ ካለፈው ዓመት ጋር ሲወዳደር ከ8 እስከ 16% እድገት ያሳያል። ይሄ ትልቅ እድገት ነው። ከእቅዳችን ግን መጠነኛ መቀነስ ያሳያል ከካርጎ በስተቀር። ይህ የሆነበት ምክንያት የተወሰኑ ቻሌንጆች ስለነበሩ ነው። በአመቱ የተደረጉ በረራዎች በሰዓት ሲታዩ ቀደም ሲል ከነበረው በጀት ዓመት 8% እድገት እንዳላቸውና ከቅዱ ግን 96% እንደሆነ አንስተዋል። 20.7 ሚሊዮን ደንበኞች መጓጓዝ የቻሉ ሲሆን ይህም ካለፈው በጀት ዓመት ጋር ሲነጻጸር 10% እድገት ቢኖረውም ከአፈጻጸም አንጻር ግን 98% መሆኑንም ተጠቅሷል። የአየር መንገዱ ያጓጓዘው ጭነት ከባለፈው በጀት ዓመት 16% እድገት እንዳለውም ገልጸዋል። በአጠቃላይ የተደረገ በረራና የተጓጓዙ ጭነቶች ባለፈው በጀት ዓመት ከ8 እስከ 16% ጭማሪ ቢያሳዩም ከእቅዱ ግን በተወሰነ መጠን ቅናሽ ያሳየ ዓመት ነው ብለውታል። አየር መንገዱ በበጀት ዓመቱ $9.1 ቢሊዮን ገቢ ማግኘቱንም አቶ መስፍን ጨምረው ገልጸዋል። ይሁን እንጂ ኮስታችን ከዚህ የበለጠ አድጓል። ምክንያቱም የገልፍ ጦርነትን ተከትሎ የነዳጅ ዋጋ በከፍተኛ ደረጃ በመጨመሩ ምክንያት የነዳጅ ወጫችን አዲስ አበባም በሌላውም ዓለም እጅግ በጣም በመጨመሩ ምክንያት ወጫችን 25% ካለፈው ዓመት አድጓል እና ያ ተጽዕኖ አመጣል። የመካከለኛው ምስራቅ ግጭት ከፍተኛ የዋጋ ግሽበት ካስከተለባቸው የአፍሪካ ሀገራት ኢትዮጵያ ቀዳሚ እንደሆነች እየወጡ ያሉ መረጃዎች ይጠቁማሉ። በገልፍ ሀገራት ባጋጠመው ጦርነት አየር መንገዱ ወደ ቀጠናው ያደርጋቸው የነበሩ 10 የሚሆኑ በረራዎች የተቋረጡ በመሆኑ የትልልቅ አውሮፕላኖች እጥረት አሜሪካ አዳዲስ የጉዞ ማዕቀብ በመጣሏ ምክንያት በአፍሪካና በሰሜን አሜሪካ መካከል ጉዞ በመቀነሱ ወደ ኮንጎና ወደ ምዕራብ አፍሪካ ሀገራት ዜጎች እንዳይጓጓዙ ሀገራት ክልከላ በማድረጋቸው የእቅዳችንን ሙሉ በሙሉ እንዳናሳካ ሆነናልን ብለዋል። ይህም የአየር መንገዱ ወጪ ከዚህ ቀደም ከነበረው የ25% ጭማሪ ያለው መሆኑን ገልጸው ይህም በገልፍ ሀገራት ጦርነት ሳቢያ የነዳጅ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት እንደሆነም ተናግረዋል። ለሳምንታት ተስተጓጉሎ የነበረው የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና በትግራይ መሰጠት መጀመሩ ተገለጸ። የፈተና ወረቀቶች በመዘግየታቸው ምክንያት ከ15000 በላይ ተማሪዎች በፌዴራል ደረጃ የሚሰጠውን ፈተና እንዳያመልጣቸው ስጋት ደቅኖ የነበረው እሰጣ ገባ ከተፈታ በኋላ ዛሬ በትግራይ ክልል መሰጠት ጀምሯል። በወረቀት የሚሰጠው ፈተና ዛሬ ሐምሌ 22 ቀን 2018 ዓ.ም በመቀሌ ዩኒቨርሲቲ በይፋ የተጀመረ ሲሆን የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ
ቴዎድሮስ ግኦሽ፣ የመቀለ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሀጎስና የመቀሌ ከተማ ከንቲባ አቶ ኃይላይ ሀረጋዊ በጋራ በመሆን አስጀምረውታል። እንደ መቀሌ ዩኒቨርሲቲ ገለጻ ፈተናው በዩኒቨርሲቲ 2 ግቢዎች በዋናው ግቢና በአዲ ሀቂ ግቢ የሚሰጥ ነው ተብሏል። ዩኒቨርሲቲው ተማሪዎችን ከመቀበሉ በፊት አስፈላጊውን ሎጂስቲክስና የመስተንግዶ ዝግጅት ማጠናቀቁን አስታውቋል። ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓ.ም በሚቆየው በዚህ ፈተና በዩኒቨርሲቲ በአጠቃላይ 7774 ተማሪዎች ይፈተናሉ። ፈተናው ከመቀሌ ዩኒቨርሲቲ በተጨማሪ አዲስ አበባና በአክሱም ዩኒቨርሲቲ የተሰጠ መሆኑ ተዘግቧል። በዘንድሮ 12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና መርሃ ግብር 30,000 የሚጠጉ የክልሉ ተማሪዎች በአዲስ አበባ በመቀሌና በአክሱም ዩኒቨርሲቲ በወረቀትና በበይነ መረብ ፈተናው እንዲወስዱ ተመላክቷል። በቴሌብር ዲጂታል ብድር ውዝፍ ዕዳ ላይ ህጋዊ እርምጃና ክስ መጀመሩ ተገለጸ። ዳሽን ባንክና ኢትዮ ቴሌኮም በቴሌብር መተግበሪያ አማካኝነት የወሰዱትን የዲጂታል ፋይናንሲንግ ብድር በተቀመጠው የጊዜ ገደብ ያልከፈሉ ተበዳሪዎች ላይ ህጋዊ እርምጃ መውሰድ መጀመራቸውንና በተለያዩ ፍርድ ቤቶች ክስ እየመሰረቱ እንደሚገኙ አስታውቋል። ዳሽን ባንክ ባወጣው መግለጫ ተበዳሪዎች ያለባቸውን ውዝፍ ዕዳ እንዲከፍሉ በተደጋጋሚ ማስጠንቀቂያ ሲሰጥ የቆየ ሲሆን ከዚህ ቀደም የተደረገውን ቅጣት ክፍያ ምህረት ተጠቅመው ዕዳቸውን ያልከፈሉ ወገኖች ላይ የህግ አካሄድ መጀመሩን ገልጿል። በመግለጫው መሰረት አስቀድሞ ለቀረበላቸው ጥሪ ምላሽ ያልሰጡ ተበዳሪዎች ላይ በፍርድ ቤት ክስ ተመስርቶ ከዋናው ዕዳ በተጨማሪ ባንኩ ለክስ ያወጣቸው ልዩ ልዩ ወጪዎች እንዲሸፍኑ ውሳኔ እየተሰጠ እንደሚገኝ ተጠቁሟል። ዳሽን ባንክ አክሲዮን ማህበር የህዝብ ገንዘብ ለመመለስ የጀመረውን ህጋዊ እርምጃ አጠናክሮ እንደሚቀጥል ጠቁሟል። እስካሁን የክስ መጥሪያ ያልደረሳቸው ተበዳሪዎች ጉዳይ ወደ ፍርድ ቤት ከመሄዱ በፊትና ተጨማሪ አላስፈላጊ እንግልት እንዲሁም ወጪ ሳይደርስባቸው ያለባቸውን ዕዳ በአስቸኳይ እንዲከፍሉ ጥብቅ ማሳሰቢያ አስተላልፈዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያለነው ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሴኔጋል ፕሬዝዳንት ከማሊ ወታደራዊ አስተዳደር መሪ ጋር ለመወያየት ባማኮ መግባታቸው ተገለጸ። የሴኔጋሉ ፕሬዝዳንት ባሲሩ ዲያማዬ ፋዮ ከማሊ ወታደራዊ አስተዳደር መሪ ጋር ይፋዊ ጉብኝትና ውይይት ለማድረግ ወደ ዋና ከተማዋ ባማኮ ገብተዋል። ሁለቱ ወገኖች ስለ ደህንነት ሁኔታ፣ ስለ ወታደራዊ ትብብር እንዲሁም ስለ ጭነት ትራንስፖርት ትስስር እንደሚወያዩ ይጠበቃል። ማሊ አብዛኛውን ሸቀጦቿን የምታስገባው በዳካር ወደብ በኩል ቢሆንም ለበርካታ ወራት በትራንስፖርት እንቅስቃሴ ላይ በጂሃዲስቶች ጥቃት ምክንያት መስተጓጎል መፈጠሩን አፍሪካ ኒውስ ዘግቧል። በዚህ ዓመት መጀመሪያ ላይ የማሊ ባለስልጣናት በጂሃዲስቶች ላይ የአየር ጥቃት ለመሰንዘር ከኒጀርና ከቡርኪና ፋሶ የጦር ኃይሎች ጋር መተባበራቸውን አስታውቀው ነበር። የማሊ ወታደራዊ መሪ አሲሚ ጎይታ እንደ አውሮፓውያኑ አቆጣጠር በ2021 በወታደራዊ መፈንቅለ መንግስት ወደ ስልጣን ከመጡበት ጊዜ አንስቶ ማሊን እያስተዳደሩ ይገኛሉ። በጃፓን ኩማማቶ በሬክተር ስኬል 7.1 የመሬት መንቀጥቀጥ ተከሰተ። በጃፓን ደቡባዊ የኪዮሹ ደሴት በሚገኘው ኩማሞቶ ግዛት ዛሬ የደረሰው ኃይለኛ የመሬት መንቀጥቀጥ በሰዎች ሕይወት በመሰረተ ልማትና በኢንዱስትሪ ተቋማት ላይ ከፍተኛ ጉዳት አስከትሏል። የመጀመሪያ ግምገማዎች መንቀጥቀጡ በ6.8 እስከ 7.1 ማግኒቲዩድ መካከል መለካቱን ያሳያሉ። ባለስልጣናት የመጨረሻ ሳይንሳዊ ግምገማ እየተጠበቀ መሆኑን
መሆኑን ገልጸዋል። ከአደጋው በኋላ በካሺማ ከተማ የሚገኘው ኢዮን ሞል ኩማሞቶ ውስጥ ከባድ ፍንዳታ ተከስቶ የህንፃው ክፍል በመፍረሱ በርካታ ሰዎች በፍርስራሹ ስር መቀበራቸው ተገልጿል። እስካሁን ከ20 እስከ 30 የሚደርሱ ሰራተኞች የጠፉ ሲሆን የእሳት አደጋና የነፍስ አድን ቡድኖች የማዳን ስራ እያካሄዱ ነው ተብሏል። በሌላ በኩል በአካባቢው በሚገኝ የወረቀት ፋብሪካ ውስጥ የነበሩ በርካታ ሰራተኞች ያሉበት እስካሁን አልታወቀም። በባቡር መስመሮች፣ በድልድዮችና በመንገዶች ላይም ከፍተኛ ጉዳት ደርሷል። የባቡር አገልግሎት ተቋርጧል። አንዳንድ ባቡሮችም ከሀዲድ ወጥተዋል። በአካባቢው የአየር ማረፊያም ለጊዜው ተዘግቷል። በመጨረሻም አሜሪካ በቻይና የቴክኖሎጂ ውጤቶች ላይ እገዳ መጣሏን አስታወቀች። ወትሮውንም በኢኮኖሚ ጦርነት ውስጥ የሚገኙት አሜሪካና ቻይና አንዳቸው በሌላቸው ምርቶች ላይ የሚጥሏቸውን እገዳዎች አጠናክረው ቀጥለዋል። የትራምፕ አስተዳደር አዳዲሶቹን ቻይና ሰራሽ ሂዩማኖይድ ሮቦቶችን ያገደ ሲሆን ጉዳዩን ከሀገሪቱ የደህንነት ስጋት ጋር አያይዞታል። ቻይና በቀጣይ ምን ታደርግ ይሆን? ማርቆስ ጎዴቦ ዝርዝሩ እንደሚከተለው አዘጋጅቶታል። ቻይና እና አሜሪካ በዓለም ላይ ትልቁን የኢኮኖሚ ኃይል የሚወክሉ ሀገራት ናቸው። እንደ አውሮፓውያኖቹ የዘመን አቆጣጠር ከ2018 ጀምሮ በሁለቱ ሀገራት መካከል የተቀሰቀሰው የንግድ ጦርነት በቀረጥ ጭማሪ ብቻ ሳይወሰን ወደ ቴክኖሎጂ፣ የሴሚኮንዳክተር ኢንዱስትሪ፣ የአርቲፊሻል ኢንተለጀንስ ልማትና የዲጂታል ደህንነት ጉዳዮች ላይ ተስፋፍቷል። ይህ ውድድር በሁለቱ ሀገራት ብቻ ሳይወሰን በዓለም አቀፍ ንግድ፣ በኢንቨስትመንትና በቴክኖሎጂ ልማት ላይ ጉልህ ተጽዕኖንም ፈጥሯል። አሁንም መሰሉ መረጃ ከአሜሪካ ተሰምቷል። አሜሪካ በቻይና የቴክኖሎጂ ውጤቶች ላይ እገዳ መጣሏን አስታውቃለች። ወትሮውንም በኢኮኖሚ ጦርነት ውስጥ የሚገኙት አሜሪካና ቻይና አንዳቸው በሌላቸው ምርቶች ላይ የሚጥሏቸውን እገዳዎች አጠናክረው የቀጠሉ ይመስላል። የትራምፕ አስተዳደር አዳዲሶቹን ቻይና ሰራሽ ሄሞሮይድስ ሮቦቶች ያገደ ሲሆን ጉዳዩን ከሀገሪቱ የደህንነት ስጋት ጋር አያይዞታል። ቻይና በቀጣይ ምን ታደርግ ይሆን? ይህ ጥያቄ ዓለማችን በጉጉት የሚጠባበቀው ወቅታዊ አጀንዳ ነው። አሜሪካ ከቻይና ጋር ያላትን የንግድ እጥረት፣ የንብረት መብት ወይንም ኢንተሌክቹዋል ፕሮፐርቲ ጥሰት፣ የቴክኖሎጂ ዝውውር ጫናና የመንግስት ድጎማ ለሚያገኙ የቻይና ኩባንያዎች የሚሰጥን ድጋፍ ፍትሃዊ ውድድርን ያዛባል በማለት በቻይና ምርቶች ላይ ከፍተኛ ቀረጦችን ስትጥል ቆይታለች። ቻይናም በተመሳሳይ መልኩ በአሜሪካ ምርቶች ላይ አጸፋዊ ቀረጦችን በመጣል ምላሽ ስትሰጥ ቆይታለች። ይህም የሁለቱን ሀገራት የንግድ ግንኙነት ወደ ከፍተኛ ውጥረት አስገብቶት ቆይቷል። የሁለቱ ሀገራት የንግድ ግጭት ዋና ትኩረት ወደ ቴክኖሎጂ ተሸጋግሯል። አሜሪካ የተወሰኑ የቻይና ኩባንያዎችን የላቁ ሴሚኮንዳክተሮችን፣ የቺፕ ማምረቻ መሳሪያዎችንና ከፍተኛ የኮምፒውተር ቴክኖሎጂዎችን እንዳያገኙ ገደቦችን ጥላለች። ይህ ውሳኔ በብሔራዊ ደህንነት ምክንያት እንደተወሰደ ተገልጿል። በሌላ በኩል ቻይና ከነዚህ እርምጃዎች የነፃ ገበያ መርሆችን የሚጻረሩና የእድገቷን መንገድ ለመገደብ የተወሰዱ ፖለቲካዊ እርምጃዎች ናቸው በማለትም ተቃውሟለች። በምላሹም የሀገር ውስጥ የቺፕ ምርትን ለማሳደግ በምርምርና ልማት ላይ ተጨማሪ መዋለ ንዋያን ለማፍሰስ እና ከውጭ ቴክኖሎጂ ጥገኝነት ለመቀነስ ጥረቷን አጠናክራለች። ዓለም አቀፉ የዜና ምንጭ ቢቢሲ ይዞት በወጣው ዘገባ ደግሞ የትራምፕ አስተዳደር ባሳለፍነው ማክሰኞ ዕለት በአሜሪካ ብሔራዊ ደህንነት ላይ ተቀባይነት የሌላቸው አደጋዎችን ያስከትላሉ በሚል በውጭ ሀገር የተመረቱና ወደ አሜሪካ የሚገቡ አዳዲስ ሮቦቶችን ማገዱን አስነብቧል። ይህ እርምጃ የሚመለከተው ሂዩማኖይድ ሮቦቶችና ባለ 4 እግር ማሽኖችን ነው። ብዙዎቹ የሚመረቱት ከአሜሪካና በሮቦቲክስና ሰው ሰራሽ አስተውሎት ከፍተኛ ፉክክር እያደረገች በምትገኘው ቻይና ነው። የፌዴራል ኮሚኒኬሽን ኮሚሽን በምህጻረ ቃሉ ኤፍሲሲ በዳታ ማዕከላትና በሶላር ፓኔል ላይ ጥቅም ላይ የሚውሉ ኃይል መቀያየራዎችን ወይንም ፓወር ኢንቨርተርስ ማስወጣት በአሜሪካ ምጣኔ ሀብት ላይ አደጋ ይደቅናል በሚልም አግዷል። በዋሽንግተን የሚገኘው የቻይና ኤምባሲ ቤጂንግ አሜሪካ የንግድ ጉዳዮችን ፖለቲካዊ ማድረግና ውሃ በማይቋጥሩ ምክንያቶች እገዳ መጣልን ስትቃወም ቆይታለች ብሏል። የኤፍሲሲ ሊቀመንበር ብሬንዳን ካር እንደገለጹት ከሆነ ደግሞ ኤጀንሲው የአሜሪካን ወሳኝ የአቅርቦት ሰንሰለትን ለማስጠበቅ የበኩሉን እያደረገ ነው ብለዋል። ኤፍሲሲ
ሂዩማኖይድ ሮቦቶችን የአሜሪካ ብሔራዊ ደህንነትን አደጋ ላይ የሚጥሉ የዕቃዎችና አገልግሎቶች ዝርዝር ውስጥ አካቷቸዋል። እገዳው የሚመለከተው አዳዲስ በውጭ ሀገር የሚመረቱ የላቁ ሮቦት መሳሪያዎችንና የኃይል መቀያየሪያዎችን ሲሆን ቀደም ሲል በኤፍሲሲ ፈቃድ የተሰጣቸው ማንኛውንም ነባር ሞዴሎች መሸጥ ወይንም ወደ ሀገር ውስጥ ማስገባትን ግን አያግድም። ኤፍሲሲ በውጭ ሀገር የሚመረቱ የኃይል መቀያየሪያዎችን መጠቀም የውጭ ሀገር ኩባንያዎችን በቀላሉ እንዲያጧቸው፣ ዳታዎችን እንዲሰረቅ፣ በርቀት ሆነው እንዲቆጣጠሯቸውና ስለላ እንዲያካሂዱ እንዲሁም በውጭ መንግስታት ተዋናዮች ወይንም በሌላ መልኩ በሳይበር ጥቃት እንዲጋለጡ ያስችላቸዋል የሚል ስጋትን ዘርዝሯል። ከአሜሪካ ውጪ የተሰሩ ሮቦቶችን መጠቀም ድብቅ ዓላማ ያላቸው ቡድኖች አሜሪካውያንን እንዲከታተሉ፣ የውጭ የስለላ አገልግሎቶችን አቅም እንዲያሻሽሉ ወይንም ሮቦቶችን ርቀት እንዲያያዙ ያስችላቸዋል ሲል አክሏል። በዋሽንግተን የሚገኘው የቻይና ኤምባሲ ቤጂንግ ፍላጎቷን በሚጻረሩ ላይ ሁሉንም አስፈላጊ እርምጃዎች እንደምትወስድ ገልጾ ሁሉም ሀገሮች ለአዎንታዊና ለበጎ ተግባር የሰው ሰራሽ አስተውሎትን አቅምን ለማዳበር አብረው እንዲሰሩ አሳስቧል። አሜሪካ የራሷን የበላይነት ለማሳየት የምትከተለው መንገድ የቻይና ኩባንያዎችን ማጥላላቷንና ማዕቀብ እንደሚጣልባቸው ማስፈራራትን እንድታቆምም ጥሪ አቅርቧል። ቢቢሲ ዋና ዋና የቻይና ሮቦት አምራቾች የሆኑትን ዩኒትሪ፣ ዩቤቴክና አጊቦትን ለማነጋገር ያደረገው ጥረት አለመሳካቱንም በዘገባው አክሏል። የትራምፕ አስተዳደር የዓለማችንን ሁለተኛውን ግዙፍ ኢኮኖሚ አካላት ቻይና ጋር ያለውን የንግድ አለመመጣጠን ለመፍታት በሚሞከርበት በዚህ ወቅት የቻይና ኤክስፖርት በአሜሪካ ከፍተኛ ክትትል እየተደረገበት ይገኛል። ቻይና በዓለም ላይ የኤሌክትሪክ ተሽከርካሪዎችን ወደ ውጪ የምትልክ ዋነኛ ሀገር ብትሆንም በከፍተኛ ታሪፍ ምክንያት ከአሜሪካ ገበያ ውጭ ሆናለች። ዋሽንግተንም የሀገርን ደህንነት ለመጠበቅ የቤጂንግን ወታደራዊ ዘመናዊነት ለማዘግየትና አሜሪካ በሰው ሰራሽ አስተውሎት ዘርፍ ያላትን መሪነት ለማስቀጠል በሚል ዘመናዊ የአሜሪካ ሴሚኮንዳክተሮችን ለቻይና እንዳይሸጡ አግዳለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት የቻይና የአይቲ ኩባንያዎች የአሜሪካን የአእምሯዊ ንብረት ሰርቀዋል በሚል ክስ ማዕቀብ ሊጣልባቸው እንደሚችልም አስጠንቅቀዋል። የቻይና መንግስት በምላሹም የሀገሪቷ የሰው ሰራሽ አስተውሎት ስራ በራሱ ቁርጠኝነት ጥረት እንዲሁም በዓለም አቀፍ ትብብር ውጤት እንደሆነ ተናግሯል። የቻይና የቴክኖሎጂ ኩባንያዎች ፋብሪካዎችና ቤቶች ውስጥ ጥቅም ላይ የሚውሉ ሂዩማኖይድ ሮቦቶች በፍጥነት እያመረቱ ይገኛሉ። እነዚህ እገዳዎች በዓለም አቀፍ የአቅርቦት ሰንሰለት ላይ ጫና እንደሚፈጥሩ ከወዲሁ ተሰግቷል። የኤሌክትሮኒክስ ኩባንያዎች የቺፕ እጥረት ሊያጋጥማቸው የሚችል ሲሆን ይህም የኮምፒውተር የስልክና የመኪና ምርት ወጪ እንዲጨምር ያደርጋል ተብሏል። በተጨማሪም ኩባንያዎች የማምረቻ ተቋሞቻቸውን ወደ ሌሎች ሀገራት በማዘዋወር አዳዲስ የአቅርቦት መረቦችን ለመፍጠር ይገደዳሉም ተብሏል። በሌላ በኩል ይህ ውድድር ለአንዳንድ ሀገራት አዲስ ኢንቨስትመንት እድሎችን ይፈጥራል ተብሎም ይጠበቃል። እንደ ቪየትናም፣ ህንድና ሜክሲኮ ያሉ ሀገራት የማምረቻ ኢንዱስትሪዎቻቸውን በመሳብ ተጠቃሚ ይሆናሉም ተብሎ ይገመታል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።